ዛሬ ጠቅላይ ሚኒስትሩ ያነሱት ኦሮሞ ኢትዮጵያ ነው፣ ኢትዮጵያ ለኦሮሞ ትርጉም የላትም፣ ኢትዮጵያ ደግሞ በኢትዮጵያ አትገነጠልም ሲባል የሚያሳብደው የሚያንጨረጭረው የኦሮሞ ጽንፈኛውን የአማራ ጽንፈኛውንና የትግራይ ጽንፈኛውን ባየነ መገደሲሱ ያደ ከነራ ከንከ ኦሮሞን ቀርቶን ጎጎተን ደርበን ሞጌፈሜር ኦሮሞን ሞጌፈሜ ፊጠት በ አኩዋኔ ብራንች ወይ ኢላለሜ ጢቆ መቃት ባስ ሞጌፈሙ ዱዋሚ ፊጤት በው ዱዋ ሚት ጢቆን ኢፖ እቴ መቃት ባስ ኦሮሞ ከምት ዲበት ለፈሳ ዲበት ሞ አዳሳ ዲበት ሞ ሚዋቀይስ ዳገርሲስ ኦሮሞ ሰበ አባ በርባድ አርገቴ ሐመቴ ጉዲፈቴ ከኖፊ ጎደቱ ሐመቹ ፈኮ ከንቀዋን አዳ ከዚ ከቀው ሰነቱ ኢፖ ይደም ኢፖቱ ኢፖ የመቃምት ባስ ማሊፍ ካዩ አማ ሰብቻ አማ መደቻ እንጌ ጋፈ ሰብለሚኒ ሰብኒ ጉዳ ሰብኒ ብዬ ጃሬ ሰብኒ ብዬ ከነጃሩፍ ይገሳ አንገላሴኩን ኢበሙ ሂንቀቡ ጀዴ ሲገርጋሩ ቀቡ ቢፈሸኪቲ ቢየዲጉፍ ዴሙ ኤት ሸኬ ኢፖሲንገ ኢስ ዲዋም ኢፖማን መቃን ውፍተውምት ዱጋ ዱበቹፍ በረጤራ መቃን ኑፍ በው መቃን ኦርሚ ኑፍ ባሱ ባየንሳ ወጂ ወለንሲ መቃ ኦርማ ፉለቹ አዲስ ማለ ጎች ከኝ ተቆጠቆሙ ዛፍ ምጀታዳ ከነስሪሱም ባየር ባኪሳ አከወሊ ገላት አከኮት ኡመን ኦሮሞ ጃራ ተቆል ስምንት ተጣረት ቀብሳ ቤራ ኢትዮጵያ ረትገሩ ቀብሳ አይንቤ በረበራ ጋፈረኮን ዲነግዴ ጋፈረኮን ሎላ ረኮን ከመዩ ጋፈከው ልቡሳ ከነ ብየ ከነ ጃየር ሴናን ኩድሞ ሴና ከለሳምት ሴናው ጋሪባ ለማምት ይበሰደትስ ኩመተኮስ ወደምቴ በረ ሁንደ ከሰት ዋይኒ አከሴናት በክበር ባድት ካስቱ ጅራናን ኬሳ ኦሮሞን ሄልማና ቀባ ላሊበላተው አክሱማተው ብጽዋተው ኤሳተው በከ ኦሮሞን ትርማቴ ጌሳ አከለሚ ቢያት እንጠበጥ እንጅሩ ከናፍ አከኮቲ ኦሮሞን ሰነግታው ጅንቀብ ሳይራ እንጅፈኖን ሳካ ከንፈጋት ሰዋሳስከ ሲተሬስ እንጅራ ኢትዮጵያ የሀገር ባለቤት ነኝ ካልክ ኦሮሞ ሆነ ላሰፋ ጃለታ ኦሮሞ አይደለም ባይዘው ጀነራል ጃጋማ ኬሎ ኦሮሞ አይደለም ለናሰፋ ጃለታ ስለዚህ የነሱ አስተሳሰብ the so called ኦሮሞማ የሚሉት ከቅኝ ግዛት ጋር የተያያዘ ነው። ቅኝ ግዛት ካልክ ነፃ አውጣለሁ ብለህ ስለምታስብ ማለት እናንተ መታውን ኦሮሞ ኢትዮጵያ ነው ኢትዮጵያ ደግሞ ኢትዮጵያን አይገነጥልም ብለህ ስትናገር ኢትስ አውቶማቲክ ከኦሮሞ ፖለቲከኛ አይደለም ትባላለህ። ማመቻመች የሚፈልጉ እንደ ጀዋር አይነት ሰዎች እንዳሉ አውቃለሁ። አይተነው ጊዜው ናቸው እነ ጀዋር ኢትዮጵያዊነት ሞቅ ሲል ወደ ኢትዮጵያ ይመጣሉ፣ ቅዝቅዝ ብሎ ሲወርቅ ወደ እናሰፋ ጃለታ ይሄዳሉ። እሱ እነ ጀዋር ናቸው። እሱ አይተነው ጊዜው ነው ወደሚያደላው። እንዴት ነው መላው አይተነው ጊዜ ወደሚያደላው። አሁን የዚህ የጠቅላይ ሚኒስትሩ ንግግር ኢትዮጵያዊነትን ከፍ ካረገ ኦሮሞን በኢትዮጵያዊነት ማዕቀፍ መታየት ከጀመረ እንደ ወራሪ እንደ ቀድሞ ነጣቂ ሮጦ የሚመጣው ጀዋር ነው። ሊነጥቅ ኢትዮጵያዊነትን ኦን ያደርጋል መጥቶ ቢኮዝ ይሄ ሰርክል ካለ ማለት ነው። ነጥቆ በራሪ ነው ባይዘው ጀዋር መሀል ላይ ሆኖ ነጥቆ ለመብረር ነው ሁሌ የሚሮረጥ። ስለዚህ ዛሬ ጠባቦች የተባሉት ማህበረሰብ አይደለም። ጠባባሉን የተባለው ግን ማህበረሰብ ነው። እቺ እንዳትረሱ እደግመዋለሁ። ጠባባሉን የሚለው ውስጥ ጠባቦች ባዮቹ ማህበረሰብን አይወክሉም። እዛ ቃለ መጠይቁ ላይም ብትሰሙ ስለ ማህበረሰብ አይደለም የሚወራው።
እንደዛ ተደርጎ ስለተመለከትኩ ነው። ጠባብ ናቸው የተባለው ግን ማህበረሰብን የፖለቲካ ድርጅትን ብቻ አይደለም። ጠባቦች ጠባባሉን የሚለው የኔ ዛሬ ገዢ አስተሳሰብ ነው። ምንም አይደለም። የጨቋኝ ተጨቋኝ ትርክትን መዋቅራዊ በሆነ መንገድ ያፈረሰው ኦህዴድ ነው። የፈለገ ክሬዲት አትስጥ፣ የራስ ጉዳይ። ኦህዴድ ነው ያፈረሰው። ኦነግ ተናደደ እንጂ ሲፈርስ ደነገጠ እንጂ ይፍረስ አላለም። ይሄ ትርክት ኦህዴግም ጨምሮ ኦነግም ጨምሮ ማለት ህወሓት ጨርቁን ጥሎት አበደ። ኦሮማራ የዚህ ነገር ውልደት ነው፣ የዚህ ነገር ውጤት ነው። ኦሮማራ ቢኮስ አዳማ ላይ የተለኮሰችው ክብሪት አማራው ጨቋኝ አይደለም አገዝ የሚል ክብሪት ስለሆነ ባህር ዳር ተቀጣጠለ። ሌላ ክብሪት ተቀጣጠለ። ያቺ አብሪ ጥይት ባህር ዳርም አብሪ ጥይት ሆነች። ይሄንን ማስተሳሰር ያልቻለ ሰው የኢትዮጵያን ለውጥ ማስተሳሰር አይችልም። በነገራችን ላይ ለውጡ ቤዚካሊ ከውስጥ ነው የመጣው የምንለው እንደዛ ነው። የውስጥና የውጭ መመጋገብ አለው፣ ሲነርጂ አለው። ቤዚካሊ ግን ኦህዴድ ውስጥ የመጣው ለውጥ ነው የድርጅታዊ ለውጡን የወለደው። ከዛ በኋላ ህብረተሰባዊ ሲሆን እንደተባለው የቄሮ የሚባለው የኦሮሞ ደምደሜ ነው የሚለው ምናምን እዛ ወደ ማህበረሰባዊ ነውጥ ውስጥ ይገባል፣ ለውጥ ውስጥ ይገባል ማለት ነው። ስለዚህ ዛሬ ፎከስ ያደረኩት ጠባቦች ጠባባሉን የሚለው ኮንሴፕት የተመታው ያቺ የ11 ቀን ስብሰባዋ ናት። ዛሬም አይ ጠባብ ነን ብለው ያሉ እንዳሉ ይታወቃል። እሱን እንዳትረሱ። ዛሬም ኦነግ ጠባብ ነን ብሎ ነው የሚያምነው። ጠባብ ነን ማለት በቃ ተበድለናል፣ ተጨቁነናል፣ ዛሬም ጭቆና ነው ያለው፣ ቪክቲም ቡድን ያለ ነው፣ አገርን መስርት ማለት ነው። ሌላ እኮ የሆነ ስድብ እኮ አይደለም። ይሄ ፖለቲካል ስቴትመንት ነው። ባይዘው ስለ ወቅታዊ ነው እያወራ ያለሁት የኔ ወንድም። የማይገባ ፖለቲካ ከሆነ አይገባኝም በል። ታሪክ ዲስቶርት እንዲሆን ስለምትፈልጉ ነው። ዛሬ ኢትዮጵያ ውስጥ ለውጥ ከመጣ እቺ ኮንሴፕት መጥፋት ስላለባት የኦሮሞ ህዝብ ዛሬ ጠቅላይ ሚኒስትሩ ያነሳው ትልቅ ሆኖ ሲያበቃ ተገንጠላሉት። የኢትዮጵያ አንድነት ሙጫ ሆኖ ሲያበቃ ተገንጠላሉት። ኦሮሞ ከሌለች ኢትዮጵያ የለችም። ኦሮሞ ኢትዮጵያን በመገንባት ትልቅ ድርሻ አለው። አገሩን ለማቅናት ሰርቷል፣ ደሙን አፍሷል፣ አጥንቱን ከስክሷል። ይሄንን ኦን የሚያደርግ ስርዓት መጣ። አሁን ያለው የሰማነው ኔሬቲቭ የዛች ጠባብ አሉን ያሉት መንደርደሪያ። ስለዚህ ለኔ የዛሬው ኮር ፖይንት እቺ ፖይንት ናት። ኢህአዴግ ቴክኒካሊ የፈረሰበት ኦሮማራ ለመገንባት መሰረት የተጣለበት በኢትዮጵያዊነት ስም የሚንቀሳቀሱ ሰዎች ጆሮና አይናቸውን የሰጡበት ኦነግና የኦነግ ርዝራዦች ጨርቃቸውን ጥለው ያበዱለት የአገራዊ ለውጡ አብሪ ጥይት የተለኮሰበት ኦሮሞን ነፃ የማውጣት ጅማሮ ኦህዴድም ነፃ የወጣበት እና ነፃ የማውጣት ጅማሮ የተጀመረበት ነው። ኦሮሞ ነፃ ወጥቷል አልወጣም? ሌላ እያከራከረ ያለው ነጥብ እሱ ነው። ኦሮሞ ነፃ ወጥቷል አልወጣም? ከባድ ጥያቄ ነው አይደል? ምንድን ነው ነፃ መውጣት? ቅድም የነ ዝነኛ ሚልኬ